ሰላም እንዴት ናችሁ? ቻፕተር 5 ፋርማሲቲካል ካልኩሌሽን እናያለን ማለት ነው። አይሶቶኒክ በፈር እና ኤሌክትሮላይት ሶሉሽን ነው እንግዲህ እና ኮርስ አውትላይኑ ካልኩሌሽን ፎር አይሶቶኒክ ሶሉሽን ፕሪፓሬሽን በደንብ አድርገን በቀላሉ እንዴት አይሶቶኒክ ሶሉሽኖችን መስራት እንችላለን፣ እንዲሁም ደግሞ ዋናው ነገር ሶዲየም ክሎራይድ ኢኩቫለንት ኦፍ ሰብስታንስ እንዴት እንፈልጋለን እና ደግሞ የሌሎች ኢኩቫለንት ተሰጥቶን ሶዲየም ክሎራይድ ኢኩቫለንትን ተጠቅመን ለሌሎችስ እንዴት መፈለግ እንችላለን የሚለውን እናያለን። ከዛ ደግሞ አይሶቶኒሲቲ፣ ኦስሞላሪቲ፣ ሚሊ ኢኩቫለንት ኤንድ ሚሊ ኦስሞል ዲፕሊ በቀላሉ እንዴት መስራት እንችላለን የሚለውን እናያለን። ከዛ በኋላ በፈር ኤንድ በፈር ሶሉሽን፣ ከዛ ያው ይሄ በፈር ለእናንተ ብዙም አዲስ አይደለም። በፈር ኢኩዌሽን እንዴት በቀላሉ እያለን የተለያዩ ጥያቄዎችን እንሰራለን። እንዲሁም ደግሞ ኤግዛም ላይ የወጡ ጥያቄዎችን ከዛ ላይ እየወሰድኩኝ አብረን እንሰራለን ማለት ነው። እንዲሁም ከመጻፋችሁ ላይ ኤግዛምፕል እየወሰድኩ አብረን እናያለን። እስቲ ለመግቢያ ታህል ዩኒቱን ያው ባጭሩ ውስጥ ቃኘት የሚያስደርጉንን ጥያቄዎች አብረን እንይ። which of the following statement best describe an isotonic solution? አይሶቶኒክ ሶሉሽንን በአሪፍ ሁኔታ የሚገልጸው የቱ ነው ይላል። it is lower osmotic pressure than body fluid. b it has equal vapor pressure to that of blood. it has the same osmotic pressure as a specific body fluid ይላል። it has higher boiling point than plasma. ያው እንግዲህ አይሶቶኒክ ሶሉሽን ምንድነው? the same osmotic pressure as specific body fluid ማለት ነው። ያው ቻፕተሩን ካነበብን በኋላ እነዚህ ጥያቄዎች ትዝ ይሉናል ማለት ነው እና የዛን ጊዜ ይገባቸዋል። question number 2 a 1% volume weight in volume boric acid solution is used in the ophthalmic preparation. it is it's isotonic with stir ብሎ እየጠየቀ ነው። አይሶቶኒክ ነው? አዎ ከሆነ አዎ መልሳችሁ yes always። b no it is hypertonic። c no it is hypotonic። እንግዲህ አይሶቶኒክ፣ ሃይፐርቶኒክ፣ ሃይፖቶኒክ ምን እንደሆኑ እናያለን ማለት ነው። እዚህ ጋር ማብራራት አይጠበቅብኝም ለምን ወደዛ ስለምናየው ቻፕተሩ ላይ። ስለዚህ no it is hypertonic ምክንያቱ ለምንድን ነው የምናየው ይሆናል። ያው ቻፕተሩ ምን ይዟል የሚለውን ለማየት ታህል ብቻ ነው እና በኋላ ላይ ደግሞ ካልኩሌሽን ጥያቄዎችን እንሰራለን። a solution with higher osmotic pressure than body fluid is termed ምንድነው? ሃይፐርቶኒክ ነው ማለት ነው። higher osmotic pressure than body fluid is hypertonic but lower osmotic pressure than body fluid is hypotonic. the same osmotic pressure as body fluid is አይሶቶኒክ ማለት ነው። አይሶቶኒክ the same ነው። ሃይፖቶኒክ higher ነው። hypotonic is lower እናያለን። what is the main purpose of using buffer solution in parenteral or ophthalmic preparation? ምንድነው ፐርፐዙ? ይሄ በፈር ለእናንተም አዲስ አይደለም ብዙ። ለምንድነው? pH ሜንቴን ለማድረግ resist change in pH with narrow range። ያው ሬሲስት ያደርጋል ስንል ሙሉ ለሙሉ ሳይሆን ብዙም እንዳይርቅ ማለት ነው። አሁን 7 ከሆነ ያው 7ም እንትን ቤዝም አሲድም በጣም እንዳይሆን ሬሲስት ያደርግልናል። which of the following best describe osmolarity? the weight of solute per liter of solvent. b the concentration of osmotically active particle per liter of solution. c the ratio of salt to solvent. d the percentage of undissociated particle. ኦስሞላሪቲ ምንድነው? ከነ ፎርሙላው ብዙ ጥያቄዎችን እንሰራለን የምናየው ይሆናል ማለት ነው። ግን ያው ኮንሰንትሬሽን ኦፍ ኦስሞቲካሊ አክቲቭ የሆነን ፓርቲክል ለሊትሩ ማካፈል ማለት ነው እናየዋለን። ስድስተኛ what does a buffer solution consist of? እንግዲህ በፈር ሶሉሽን በብዛት የሚይዘው ምንድነው? የአይነታቸው እንደምታውቁት ዊክ አሲድ እና የዚህ የዊክ አሲዱ
ሳልት ማለት ነው እናየዋለን። የዩሪክ አሲዱ ኮንጁጌትድ ይባላል። ኮንጁጌትድ። እስቲ ከኢንትሮዳክሽኑን ጀምር። ዋት ኢዝ ኦስሞሲስ? ኦስሞሲስ ምንድነው እንግዲህ እሺ መጀመሪያ ሁለት ሶሉሽን ሴፓሬትድ ባይ ስፔሻል ባሪየር ማከል ቤት ባሪየር አለ። እሱ ምንድነው? ሰሚ ፐርሜብል ሜምብሬን። ሴሚ ፐርሜብል ማለት ከስሙ እንደምንረዳው የተወሰኑትን ይፈቅዳል፣ ያኛዎቹን ደግሞ አይፈቅድም ማለት ነው። እዚህ ሜምብሬን ሌት አስ ዘ ሶልቨንት ዩዥዋሊ ወተር። እንግዲህ ያው በብዛት ወተር እንደፈለገው ያልፋል ማለት ነው በሴሚ ፐርሜብል ሜምብሬን ፓስ ትሩ በት ኖት ሶሉት ላይክ ሳልት ኤንድ ሱገር። ሳልት እና ሱገር ግን ኖት። ኢፍ ዋን ሳይድ ሃዝ ኤ ዳይሉት ሶሉሽን ማለትም አንደኛው ሳይድ ዳይሉት ሶሉሽን ከሆነ ማለትም ለስ ሶሉት ኮንሰንትሬትድ ማለት ነው። ኤንድ አዘር ሳይድ ሃዝ ኮንሰንትሬትድ ሶሉሽን። ያው የኮንሰንትሬትድ ሶሉሽን ማለት ብዙ የሳልት አዮኖች ያለው ማለት ነው። ሞር ሶሉት። ስለዚህ ወተር ደግሞ ከየት ወዴት ነው ሙቭ የሚያደርገው? ሙቭ ፍሮም ዳይሉት ሳይድ። ዳይሉት ሳይድ ማለትም ከለስ ኮንሰንትሬትድ ከሆነው ወደ ሞር ኮንሰንትሬትድ ወደ ሆነው ሳይድ ሙቭ ያደርጋል ማለት ነው። ዚስ ሙቭመንት ኮንቲኒዩስ አንትል እስከ መቼ ነው? ኮንሰንትሬሽን በሁለቱም ሳይድ ኢኳል እስኪሆን ማለት ነው። ዚስ ፕሮሰስ ኢዝ ኮልድ ኦስሞሲስ። እንግዲህ አሁን ኦስሞሲስ ምንድን ነው? አሁን ያወራነው ነው ማለት ነው በአጭሩ። ኦስሞሲስ እዚህ ጋር ምንድን ነው? ለስ ኮንሰንትሬትድ ነው። ብዙ የሱገር ኦር የሳልት አዮን የለንም። ይሄኛው አረንጓዴው ወተር ነው። እዚህ ጋር ደግሞ ሞር ኮንሰንትሬትድ ነው። ስለዚህ ወተር ደግሞ ወዴት ሙቭ ያደርጋል? ከለስ ኮንሰንትሬትድ ወደ ሞር ኮንሰንትሬትድ ብለናል። እዚህ ጋር ደግሞ ብዙ ኮንሰንትሬትድ፣ እነዚህ ቀይ ቀይ ከታያችሁ ሞር ነው። ስለዚህ ወደዚህ ሙቭ ያደርጋል። ይሄው እንደዚህ ይሆናል ማለት ነው። ለምን? ይሄ ሞር ሳልት አዮን ስላለው ወተሩ ወደዚህ በዛ ይላል። እዚህ ጋር ለስ ሳልት አዮን ስላለው አነስ ይላል ማለት ነው። ያው ሴሚ ፐርሜብል ማለት ይሄ እዚህ ሎወር እና ሃየር ኮንሰንትሬሽን ማከል ያለው ይሄ ሴሚ ፐርሜብል ነው። ሁሉም ወደዚህ ማለፍ አይችልም ማለት ነው። ይሄኛው ሳልት አዮኑ ማለፍ አይችልም ቅድም እንዳልነው። እዚህ ጋር ምን ብለናል? ወተር ፓስስ ስሩ በት ኖት ሶሉት። ሶሉቶቹ ማለፍ አይችሉም ላይክ ሳልት ኤንድ ሱገር አዮን ማለት ነው። እነዚህ አዮኖቹ ማለፍ አይችሉም። እነዚህ ቀያዮቹ የምታዩቸው ማለፍ አይችሉም። ወተር ብቻ ነው ማለፍ የሚችለው ማለት ነው በሴሚ ፐርሜብል። እዚህ ጋር ጠቅጣቆ ወደ ታች የምታዩት ሴሚ ፐርሜብል ነው ማለት ነው። ይሄ ያው ወተር ሞለኪውል ነው። ይሄ አረንጓዴው የምታዩት። ይሄኛው ደግሞ ትልልቁ የምታዩት ሱገር ሞለኪውል ነው። እዚህ ጋር አንድ ነው ያለው፣ እዚህ ጋር ደግሞ 1 2 3። ስለዚህ ለዚህ ጋር ሞር ሱገር ሞለኪውል ስላለው ለዚህኛው በዛ ይላል ማለት ነው። ስለዚህ እንደዚህ ይሆናል ማለት ነው። ይሄ ምን ይባላል? ዚስ ፕሮሰስ ኢዝ ኦስሞሲስ። እሺ ሌላ ደግሞ ምን አለ? ኦስሞቲክ ፕሬዠር። ኦስሞቲክ ፕሬዠር ምንድነው? ዋት ኢዝ ኦስሞቲክ ፕሬዠር? ዘ ፎርስ ዛት ፑሽ ወተር ስሩ ዘ ሜምብሬን ዱሪንግ ኦስሞሲስ ኢዝ ኮልድ ኦስሞቲክ ፕሬዠር። ይሄን ወተር ፑሽ የሚያደርገው ወደዚህ እንዲሄድ ፑሽ የሚያደርገው ምን ይባላል? ኦስሞቲክ ፕሬዠር ነው ማለት ነው። እንደዚህ ኢኳል እስኪሆን የሚሄደው ከለስ ኮንሰንትሬትድ ወደ ሃይ ኮንሰንትሬትድ። ይሄ ፎርስ ምንድነው? ኦስሞቲክ ፕሬዠር። ኦስሞቲክ ፕሬዠር ዲፔንድ ኦን ሃው ማች ሶሉት ኢዝ ኢን ሶሉሽን። ምን ያህል ሶሉት ማለትም እነ ሳልት ኦር ሱገር ምን ያህል ሶሉሽን ውስጥ የሚለውን ላይ ዲፔንድ ይሆናል ማለት ነው። ሞር ሶሉት ካለ ሃየር ኦስሞቲክ ፕሬዠር አለ ማለት ነው። ለስ ሶሉት ካለ ደግሞ ማለት ለስ ኦስሞቲክ ፕሬዠር ማለት ነው። እሺ ኤሌክትሮላይት እና ናን ኤሌክትሮላይት። እኛ አሁን በብዛት የምናየው ኤሌክትሮላይት ነው ማለት ነው። አሁን ወደ ቶፒካችን እየተመለሰ ነው። እስካሁን ኢንትሮዳክሽን። ያው ናን ኤሌክትሮላይት ስንል ኤ ሰብስታንስ ዛት ዱ ኖት ብሬክ ኢንቱ አዮን ኢን ሶሉሽን። ያው አዮናቸው ብሬክ የማይሆን ለምሳሌ ሱገር። ዜሮ ኦስሞቲክ ፕሬዠር ዲፔንድ ኦንሊ ኦን ኮንሰንትሬሽን ኦፍ ሞለኪውል። ስለዚህ ኤሌክትሮላይት የነዚህ የናን ኤሌክትሮላይት ኦስሞቲክ ፕሬዠራቸው ምን ላይ ብቻ ነው?
ኮንሰንትሬሽን ኦፍ ሞለኪውል ላይ ብቻ ነው ማለት ነው። ለምን ብሬክዳውን ኢንቱ አዮን ስለማያደርጉ ኮንሰንትሬሽናቸው ላይ ብቻ ነው ማለት ነው። ግን ኤሌክትሮላይት ላይ ስንመጣ ኤሌክትሮላይት ወደ አዮን ብሬክ ያደርጋሉ ማለትም ቻርጅድ ፓርቲክል ኢን ሶሉሽን። ለምሳሌ ሳልት ብሬክ ኢንቱ ሶዲየም እንደ ክሎሪን አዮን። ስለዚህ ኤሌክትሮላይት ክሬት ሞር ፓርቲክል ኢን ሶሉሽን ሶ ዘይ ኮዝ ሃየር ኦስሞቲክ ፕሬሸር ዛን ናን ኤሌክትሮላይት። ያው ትሩ ፎርስ ላይ አንዳንዴ አይቻታለሁ የሆነ ጥያቄ ላይ የሀረማያ ዩኒቨርሲቲ ጥያቄ ይመስለኛል። ኤሌክትሮላይት ክሬት ሞር ፓርቲክል ኢን ሶሉሽን። ጥያቄው የምትለው ኤሌክትሮላይት ኢዝ ሃየር ኦስሞቲክ ፕሬሸር ዛን ናን ኤሌክትሮላይት አት ዘ ሰም ኮንሰንትሬሽን ይላል እና ትሩ ነው ማለት ነው። ያችን ጥያቄ ያያችሁ ሰዎች እንዲሁም ደግሞ የኤግዛም ጥያቄ ሆኖ ሰራላችኋለሁ ማለት ነው በዚህ በፓርት 5 መጨረሻ ላይ። እሺ አሁን ኮሊጌቲቭ ፕሮፐርቲ የኛ ቶፒክ አይደለም። እስቲ እንዲሁ ምንድነው እሱ ደግሞ ስንል ኮሊጌቲቭ ፕሮፐርቲ ኦስሞቲክ ፕሬሸር ኢዝ ሪሌትድ ቱ አዘር ፓርቲክል ላይክ ቫፐር ፕሬሸር፣ ቦይሊንግ ፖይንት፣ ፍሪዚንግ ፖይንት። እነዚህ ፕሮፐርቲ ያው እንግዲህ ኮሊጌቲቭ ፕሮፐርቲ ስር ነው የምናገኛቸው። ዚስ ፕሮፐርቲ ዲፔንድ ኦን ዘ ነምበር ኦፍ ፓርቲክል ኢን ዘ ሶሉሽን ኖት ዜር ታይፕ። ያውኛ እነዚህን አናያቸውም። ኢፍ ቱ ሶሉሽን ሃቭ ዘ ሰም ኦስሞቲክ ፕሬሸር። አሁን ወደ ሌላ ይሄንን አናየውም፣ ይሄ ቶፒካችን አይደለም። ኬሚስትሪ ቻፕተር 2 ነው። ቻፕተር 1 ላይ አይታችሁት ነበር። ያው ኢፍ ቱ ሶሉሽን ሃቭ ዘ ሰም ኦስሞቲክ ፕሬሸር ምን እንላለን? አይሶቶኒክ። አሁን እንግዲህ የቅድሟ ጥያቄ ትዝ ልትላችሁ ይገባል ማለት ነው። ቅድም ምን ብለናል? ጥያቄ ላይ ይኖርና ያው ምርጫ አለው እና ሁለት ሶሉሽን ዘ ሰም ኦስሞቲክ ፕሬሸር ካላቸው አይሶቶኒክ ነው ማለት ነው። ዋት ኢዝ ቶኒሲቲ? ቶኒሲቲ ምንድን ነው? ቶኒሲቲ ዲስክራይብ ሃው ሶሉሽን ኦስሞቲክ ፕሬሸር ኮምፔርስ ቱ ቦዲ ፍሉድ። ይሄን ኦስሞቲክ ፕሬሸሩን ከቦዲ ፍሉድ ጋር ኮምፔርስ ስናደርግና ይሄን ዲስክራይብ የሚያደርግልን ምንድነው? ቶኒሲቲ ይባላል። እሺ ሶሉሽን ዊዝ ዘ ሰም ኦስሞቲክ ፕሬሸር አስ ቦዲ ፍሉድ አር አይሶቶኒክ። እሺ አይሶቶኒክ ዘ ሰም ኦስሞቲክ ፕሬሸር ከቦዲ ፍሉድ ጋር ሲኖረው አይሶቶኒክ ብለናል። እሺ ሶሉሽን ዊዝ ሎወር ኦስሞቲክ ፕሬሸር አር ሃይፖቶኒክ ቅድም። እሺ እና ካን ኮዝ ሴል ቱ ስዌል። ሴሉ ምን ያደርገዋል? ስዌል ያደርገዋል እያለ ነው። ሶሉሽን ዊዝ ሃየር ኦስሞቲክ ፕሬሸር አር ሃይፐርቶኒክ። እንዳረሷቸው ኤ ካለው ሃይፐር፣ ኤ ካለው ሃየር በሉት ዝም ብላችሁ። ኦ ካለው ደግሞ ሎወር በሉት በቃ ስፔሊንጉ ራሱ እንትን ስለሚል እና ኦ ካለው ደግሞ ስዌል በሉት፣ ኢ ካለው ደግሞ ሽሪንክ በሉት ማለት ነው በቀላሉ ለመያዝ። እና ያው ቅድምችን ጥያቄ አይተናታል። እና ሃየር ኦስሞቲክ ፕሬሸር አለው ማለት ደግሞ ማለት ነው ወደዛኛው ወደ ሃየር ኮንሰንትሬትድ ወደ ሆነው ይሄዳል ወተር። ስለዚህ ምን ያደርጋል? ሴላችን ሽሪንክ ያደርጋል ማለት ነው፣ ጭምድምድ ይላል። ይሄኛው ደግሞ ሎወር ስላለው በጣም ይመጣበታል። ከዛ ስዌል ሊፈነዳም ይችላል። ፍላስድ ነው ምንድነው? አዎ ሊያደርግብን ይችላል። እና ለማስታወስ ታል ይሄን ደግሞ ትንሽ በተወሰነ መልኩ ቢሆን ባዮሎጂ ላይ ያየነው ይመስለኛል፣ ሴል ላይ። እሺ ዋይ ኢዝ ቶኒሲቲ ኢምፖርታንት ኢን ሜዲሲን? እንግዲህ አሁን ዋናው ዓላማችን ያው ፋርማሲካል ካልኩሌሽን በብዛት ያው የፋርማሲ ተማሪ ናችሁ እና አሁን እኛ ዋና ዓላማችን ይሄንን ትምህርት እንዴት እንጠቀመዋለን ለሜዲሲን ኦል ድራግ ፕሪፓሬሽን ላይ የሚለው ነው። እሺ ቶኒሲቲ ምንድነው ለሜዲሲን ኢምፖርታንት? እና ጥያቄያችሁን በጣም የሚያተኩረው እዚህ ሜዲሲን አካባቢ ላይ ነው፣ አፕሊኬሽኑ ላይ ማለት ነው። ሜዲሲን ጊቭ ቱ ኤ ቬን ኤንድ አዘር ቦዲ ፓርት። እንግዲህ ያው ሜዲሲን ሲል ድራግ በሲሪንግም ሊሆን ይችላል፣ በኪኒንም ሊሆን ይችላል ይሰጣል። እንግዲህ ወደ ኤ ቬን አዘር ቦዲ ፓርት ሹድ ቢ አይሶቶኒክ ቱ አቮይድ ኢሪቴሽን ኦር ዳሜጅ። ይሄ አይሶቶኒክ ደግሞ ምንድነው? እዚህ ጋር ዘ ሰም ኦስሞቲክ ፕሬሸር አስ ቦዲ ፍሉድ ስላለው ከቦዲ ፍሉዳችን ጋር ሰም ኦስሞቲክ ፕሬሸር ነው። ስለዚህ የኛ ቦዲያችን ኢሪቴሽን እና ዳሜጅ አያደርግም ማለት ነው። ይሄ ሽሪንክ ኦር ስዌል ምናምን አያደርግም። ይሄ አይሶቶኒክ ማለት ነው። እና ፎር ኤግዛምፕል ኤ ድሮፕ አር ሜድ
አይሶቶኒክ። ይሄ የአይን ጠብታ አይሶቶኒክ ነው ማለት ነው። ስለዚህ ከአይናችን ከእንባችን ጋር ማች ያደርጋል ማለት ነው። ያው ይሄ ጠብታ ፍሉድ ስለሆነ የአይናችን እንባም ፍሉድ ነው። ስለዚህ ያው ከቦዲ ፍሉዳችን ጋር ማች ያደርጋል ማለት ነው። ለምን? ሰም ኦስሞቲክ ፕሬዠር ስላለው ወዴትም ሙቭ አያደርግም ማለት ነው። ስለዚህ sometimes hypertonic solution are used to draw fluid out of swallow tissue እና ይሄ ሃይፐርቶኒክ ሶሉሽን ደግሞ አንዳንዴ ሰውነታችን ምናምን እንትን በሚቋጥርበት ጊዜ አንዳንዴ ውሃ ምናምን ይቋጥራል። ያንን ስንሰጠው ሃይፐርቶኒክ ደግሞ ምን ብለናል? ሃይፐርቶኒክ ምን ብለናል? ሃየር ኦስሞቲክ ፕሬዠር ስላለው ስለዚህ ከሰውነታችንን ፍሉዱን ያወጣልናል ማለት ነው ከቲሹአችን። how to prepare isotonic solution። እሺ እንዴት ነው ፕሪፔር የምናደርገው? አሁን ዋናው ዓላማችን አይሶቶኒክ ነው። we use freezing point depression to calculate how much solute added። freezing point depression ተጠቅመን ምን ያህል ሶሊዩት ጨምረናል የሚለውን ለምሳሌ 1 gram of non electrolyte dissolved in 1000 gram of water lower the freezing point by certain amounts። using this we calculate exact amount of solute needed to make solution isotonic with body fluid። ምን ያህል አይሶቶኒክ ሶሉሽን እንደሚያስፈልገን ከቦዲ ፍሉዳችን ጋር ይሄን ተጠቅመን ማግኘት እንችላለን። ፎር ኤሌክትሮላይት ደግሞ ለምንድን ነው ይሄንን ኤሌክትሮላይት ዲሶሴት አይሆንም ኢንቱ አዮን ማለት ነው። ለዛ ነው ፎር ኤሌክትሮላይት ደግሞ ላይክ ሶዲየም ክሎራይድ we also considered how much they dissociated into ion። ለምን ኤሌክትሮላይት ዲሶሴትድ ኢንቱ አዮን ይሆናል? ዲሶሴሽን ፋክተር አለ ማለት ነው። ይሄ አይ እንለዋለን። ሶዲየም ክሎራይድ እንግዲህ በብዛት እዚህ ቻፕተር ውስጥ በጣም እንጠቀመዋለን። እስቲ እናየዋለን። ሶዲየም ክሎራይድ ዲሶሲዬሽን ኢንቱ 2 አዮን ወደ ሶዲየም እና ክሎሪን። ያው ሶዲየም ክሎራይድ ወደ ምን ዲሶሲዬት ይሆናል? ሶዲየም አዮን ፕላስ ክሎሪን ቻርጅ ማለት ነው። እሺ ይሄ ደግሞ ምን እያለን ነው? about 80 dissociation means 100 molecule produce 180 ፓርቲክል አዮን እየፈለገ ነው ማለት ነው። ይሄ 180ን ደግሞ ለ100 ስናካፍለው 0 በ0 ይጠፋል። 18 ለ10 1.8። ይሄን አይን እንዴት እንፈልጋለን? 80 ቢኖረን ዲሶሲዬሽን ኢንቱ 2 አዮን አይደል ያለን? ሁለቴ እንጽፈዋለን። ይሄኛው 80 እሺ 80 እናደርጋለን 2 አዮን ስላለን ይሄን የሰጠንን አዮን ሁለቴ እንጽፈዋለን። 2 አዮን 80 ከዛ የዚህ የአንደኛውን አዮን ብቻ ስንት ነው የቀረን? 20 ማለት ነው። አሁን አንድ ላይ እንደምረው 0 8 እና 8 16 ከ2 ጋር 18 180 ሆነ። ይሄ 180 ለ100 እናካፍለዋለን። 1 0 በ1 0 18 ለ10 1.8 ማለት ነው። እሺ በዚሁ ጋር እግረ መንገዴን ላሳያችሁ። እዚች ጋር ምንድነው ያለን? ያው 2 አዮን ዲሶሲዬትድ ኢንቱ 2 አዮን ያለን። እሺ ይሄንን 80ን ሰጥቶን 3 አዮን ቢለን ኢንቱ ዲሶሲዬት ኢንቱ 3 አዮን ቢለን እንዴት ነው የምንፈልገው? አንዳንዴ ጥያቄ ላይ ይጠይቃሉ። ስለዚህ 3 አዮን ቢለን 3 ነው የምንጽፈው ማለት ነው። 80ን 3 ከዛን የአንደኛውን ብቻ የቀረውን እንጽፋለን 20 የአንደኛው 100 ለመሙላት የቀረው እንደምረዋለን። እሺ 0 8 እና 8 16 16 እና 8 24 16 እና 8 ስንት ነው? 24 ሲደመር 2 26። ስለዚህ አሁንም ለ100 እናካፍላለን። 0 በ0 26 ለ10 2.6 እንደዛው ያ ፐርሰንቱ ቢለያይም እንደዛው አዮኑን ያለንታል እንደምረዋለን ማለት ነው። ይሄንን ኤሌክትሮላይት ደግሞ ለምንድነው ዲሶሲዬሽን አዮኑ 1 የሆነው? እቺ አይዋ ማለት ነው። ሁሌም 1 ነው ዲሶሲዬት ስለማያደርግ ማለት ነው። preparing isotonic solution with non electrolyte when you dissolve እሺ dissolve 1 gram of non electrolyte a substance that does not dissociate into ion like boric acid። እንግዲህ ቦሪክ አሲድ non electrolyte ናት።
እሷን ካልኩሌት ለማድረግ ሶዲየም ክሎራይድ ኢኩቫለንትን እንጠቀማለን። ከዛን የራሷን እናገኛለን። ይሄን ደግሞ እንዴት ካልኩሌት እንደምናደርግ አሳያችኋለሁ። አሁን ደግሞ ምን እያለን ነው? በ1000 ግራም ኦፍ ወተር ፍሪዚንግ ፖይንት ኦፍ ሶሉሽኑ ድሮፕ በስንት ያደርጋል? ይሄንን እንይዛለን 1.86 ኮምፔርድ ቱ ፑር ወተር ከፑር ወተር ጋር እኛ ደግሞ ፕሪፔር ማድረግ የፈለግነው ዊ ዋንት ቱ ፕሪፔር ሶሉሽን ዛት አር አይሶቶኒክ። እኛ ደግሞ አይሶቶኒክ ሶሉሽን ነው ፕሪፔር ማድረግ የፈለግነው ከቦዲ ፍሉይዳችን ጋር ዘሰም ፍሉድ የሆነ ማለት ነው። ዚያም ዘሰም ኦስሞቲክ ፕሬሸር። የዚህ ደግሞ ፍሪዚንግ ፖይንት ኦፍ ቦዲ ፍሉይድ ኢዝ አባውት 0.52 ሴልሺየስ። ይሄ ደግሞ ምንድነው? ቢሎ ፑር ወተር። እዚህ ጋር ፑር ወተር ሲሆን 1.86 ብለናል። እዚህ ጋር ደግሞ 0.52 ሴልሺየስ ነው። ይሄንን ሲምፕል ፕሮፖርሽን ተጠቅመን ካልኩሌት ሃው ማች ናን ኤሌክትሮላይት ቱ ዲዞልቭ ቱ ጌት ዚስ ፍሪዚንግ ፖይንት ዲፕሬሽን። ይሄን ፍሪዚንግ ፖይንት ዲፕሬሽን ተጠቅመን ያንን ኤሌክትሮላይት ዲሶሲዬሽንን እንፈልጋለን ማለት ነው። ኖርማሊ ዲሶሲዬት አይሆኑም። ስለዚህ እቺን ሁለቷን እንዳረሷት ቢሎ ፑር ፖይንት 0 ፖይንት እንዴት እንደምንሰራ አሳያችኋለሁ። ቦሪክ አሲድ ይላል ፎር ኤግዛምፕል ሃስ ኤ ሞለኪውላር ዌይት ኢዝ 61.9 ግራም በ1000 ግራም ኦፍ ወተር ሹድ ፕሮዲውስ ፍሪዚንግ ፖይንት ኦፍ እንግዲህ ይሄ ስለዚህ አሁን ምን ብለናል እዚህ ጋር ወይም ፑር ወተር ጋር 1000 ውስጥ ዲሶሲዬት ስለማያደርግ የዛን ጊዜ ፍሪዚንግ ፖይንቱ ምንድነው ብለናል? ድሮፕ ባይ 1.86። ስለዚህ 1.86 ሲሆን 61.8 ግራም ከሆነ እዚህ ጋር ምን ብለን ያው 1.86 ሴልሺየስ ሲሆን ስንት ሰጥቶናል? 61.8 ግራም ከሆነ እኛ ደግሞ የምንፈልገው ምን ብለናል? እዚህ ጋር በ0.52 ሴልሺየስ ጋር ነው የምንፈልገው። ስለዚህ 0.52 ሴልሺየስ ሲሆን ደግሞ ስንት ይሆናል የሚለውን እንፈልጋለን። ስለዚህ አሁን እንዲሁ ስናባዛውና 1.86 ከኤክስ ጋር ኤክስ ይሆናል 0.52ን ከ61.8 ጋር አባዝተን ኦቨር ብለን ያው ኤክስን ስንት እናገኛለን? 1.17.3 ግራም እናገኛለን ማለት ነው። ይሄን ደግሞ ምን ውስጥ ነው ብለናል? 1000 ግራም ኦፍ ፑር ወተር ስለሆነ እኛ ደግሞ በፐርሰንት መቀመጥ ስላለበት ይሄንን ለ1000 እናከፍላለን። 17.3ን ለ1000 እናከፍላለን። ከዛ በፐርሰንት ለማስቀመጥ ደግሞ በመቶ እናባዛለን። በመቶ 20 በ20 ሲጠፋ 17.3ን ለ10 ስናካፍል 1.73% ሆነልን ማለት ነው። በዚህ መልኩ we have a weight in volume strength of approximately ይላል should make a solution isotonic with lacrimal fluid። እሺኛ ያው እንዲሁ ኢንትሮዳክሽን ነው እንጂ ምን እንትን አይደለም። ይሄ ያው ቅድም ያየነው 1.8 ታይምስ as many particles as yield 100 ፓርቲክል ለ100 እናከፍላለን። እሺ this dissociation factor commonly symbolized by I ነው ብለናል እና የፕሮፖርሽን ላይ ይጠቅመናል እቺ አይ ማለት ነው ለካልኩሌሽን when we seek to determine strength of isotonic solution of sodium chloride። ለምሳሌ የሶዲየም ክሎራይድ ሞለኪውላር ዌይቱ 58.5 ነው። እቺን ፎርሙላ ያዟት። እዚህ ጋር እቺ ቋሚ ነች፣ እቺኛዋ ቋሚ ነች። እዚህ ጋር አይ በለው 1 ነጥብ እቺን ፎርሙላ ያዟት 1.86 ሲባዛ አይ እንላለን። አይ ኦቨር እቺም ቋሚ ናት 0.52 እኩል ይሆናል ሞለኪውላር ዌይት እንላለን። የተሰጠን ሞለኪውላር ዌይት ኦቨር ኤክስ። እቺ ቋሚ ፎርሙላ ናት። እቺን ያዟት እንዳረሷት። አይ ሲሰጠን እዚህ ጋር እናስገባለን፣ ሞለኪውላር ዌይቱን እዚህ ጋር እናስገባና ኤክስን እንፈልጋለን ማለት ነው። እና ያው ሶዲየም ክሎራይድን አይ ስለሰጠን ቅድም ምን ብለናል? 1.8 ነው ብለናል። ያው 80 ዲሶሲዬሽን ስለሆነ ስለዚህ ያው ቱ አዮን ለምን ሶዲየም እና ሶዲየም ፕላስ ክሎሪን ስለሆነ ያው ወደ ሁለት ዲሶሲዬት ስለሚያደርግ ሁለት እንደምራለን 80። ስለዚህ ያው 80 ሲደመር 80 160 ሲደመር 20
ከዛ ለ100 ስናካፍል 1.8 ያው ኤክስን ስንፈልግ እንደዚህ። ስለዚህ ስንት ይሆናል? 9.0 ለ1000 አካፍለን በ100 እናባዛለን ማለት ነው። ይሄንን ለምን ፐርሰንቴጁን ለማግኘት ለ1000 አካፍለን በ100 ስናባዛ ይሄ ይሆናል ማለት ነው። ይሄን በቃ ሁሌ እንጠቀመዋለን። እስካሁን ያየነው ይህችን ለማግኘት ነው ማለት ነው። ሲምፕል አይሶቶኒክ ሶሉሽን ሜይ ቢ ዜን ካልኩሌትድ ባይ ዩዚንግ ዚስ ፎርሙላ። ቅድም ያው ከዛው ላይ ነው ሞለኪውላር ዌይት ዲሶሲዬሽን ጂ ቅድም ኤክስን ያልናትን ከዛ ለ1000 እናካፍላለን። ያው ከዚሁ ላይ ነው ያወጣው። ከዚህ ላይ እቺን ኤክስን ያው እዚህ ጋር በዚህ ይሄ ሞለኪውላር ዌይት ብለናል ተሰጥቶን ነው። ይሄን ከዚህ ጋር አባዛን ከዛን ይሄን ከዚህ አባዝተን ኦቨር ኤክስ ስንል ለዚህ እናካፍላለን። ሞለኪውላር ዌይት ሲባዛ 0.52 ከላይ ይሆናል ማለት ነው። ዲሶሲዬሽኑ ይሰጠናል ኦር እንዲህ በፐርሰንት ይሰጠናል እንፈልጋለን ማለት ነው። ያውን 40 ሲሰጠን ዲሶሲዬት ኢንቱ ስንት አይሆን ነው? ይሄ እንደ እንትን ነው። ይሄ እንደ ኤክሴፕሽን ነው ለዚንክ ሰልፌት ማለት ነው። እንደ ቅድሞ አናገኝም። ስለዚህ ይኸው ከዚህ በኋላ እስቲ በፓርት 2 እንቀጥላለን ማለት ነው። እዚህ ጋር ይብቃን፣ ቪዲዮም እንዳይረዝም በፓርት 2 አሪፍ እያደረግን በቀላሉ እንዴት እንሰራለን የሚለውን እናያለን። ውድ ቤተሰቦቼ ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ።